አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች ዳገሬ ልጆች እንዴት ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። እህቶቼ ከእንደዛ አይነት ሙሲባ አላህ ይጠብቃችሁ። ወጥቶ ተመቅረት አላህ ይጠብቀን። ወላሂ የሰው ልጅ ሸክላዎች ነን፣ ተሰባሪዎች ነን። አላህ እንግዲህ ነፍስ ይማር ነው የምለው። ሌላ ምን አለ? ወንድማችን እያለቀሰ በሚዲያ ላይ ሰሞኑን ሚስቴ በወሊድ ምክንያት ሞተችብኝ፣ ልጇን ትታ ሄደች እያለቀሰ ነው ወንድማችን። በስደት ላይ ሆኖ ከባድ ነው፣ ይከብዳል። በስደት ላይ በተለይ ይቺ ህፃን ልጅ ይችን አዱንያ ገና ብቅ በማለቷ እናቷን አጣች። ልጅቷ ታርጋለች። ምንም ያው እናት ጥያቄ ቢሆንባትም ነው ስትታቅ፣ ግን አሁን ታርጋለች። ማንንም አታውቅም ኢላ ረብል ዓለሚን። ያው እሱ በጥበቡ በራህመቱ ያሳድጋታል። ግን እህታችን ያው ተጎዳች ነው። በሰው ሀገር ላይ ከባድ ነው እና ይሄ ወንድማችን በስደት በስዑዲ ነው ያሉት። ልጅ ያው እንትን ነች ሆስፒታል ነች እና ያው እዛው ሆስፒታል ድንገት ነው ባለቤቴ ድንገት ነው ያመማትን እና በቃ እየተጫወትን እያለ ያው ለመውለድ ደርሳለች። ግን ድንገት በአፍንጫዋ ደም መጣ ነው የሚለው ሲናገር ነው የሰማሁት። እና ያው ሰበብ ነው ብቻ አላሁ አለም እንዴት ተከሰተባት አላህ። እና እሱ መኖሪያ ፈቃድ የለውም፣ የለንም ሁለታችንም መኖሪያ ፈቃድ የላትም፣ እሱም የለውም መሰል ልጁ የለኝም ብሏል። መኖሪያ ፈቃድ ከሌለው ደግሞ ሆስፒታል ገብቶ ልጁን ማምጣት ብዙ ጥያቄ አለ። በነገራችን ላይ አባት ሲባል ያው ብቻ ከባድ ነው። እዛ ሀገር ሲወለድ ልጅ መውለድ ቀላል ነገር ነው፣ ግን ለሚወለዱ ልጆች ህጋዊ እናትና አባት ህጋዊ መሆን አለባቸው። እናትና አባት ወረቀት መኖር አለባቸው። አለበለዚያ ግማሾቹ ቤት ውስጥ ነው የሚወልዱት። አብዛኛዎቹ ከስንት አንዳንዶቹ ናቸው ምጥ ሲጠናባቸው እዛው ሆስፒታል ድረስ የሚሄዱት እንጂ አብዛኛው ቤት ውስጥ ነው የሚወልዱት ማለት ነው። በስደት ላይ እህቶች ቤት ውስጥ መውለድ ብዙ ችግር አለ ወላሂ። ለምን ህጋዊ መሆን ግዴታ ያስፈልጋል። መታወቂያ ያስፈልጋል። ኢቃማ መኖሪያ ፍቃድ ያስፈልጋል። ሆስፒታል ለመመርመር ለመታከም ይሄ ሀቃቸው ነው። ገብደላ አንዴ ሰው ህጋዊ ሆኖ ብሩን ከፍሎ ማንኛውም ነገር ህጋዊ መሆን በሁሉም ነገር ያስፈልጋል። እና ይሄ ወንድማችን እንግዲህ ልጄን እንደምንም ብላችሁ አገር አስገቡልኝ እያለ በነ ሀቢባ ላይ ቲክታክ ላይ ባለፈው ማየሁት ወላሂ። እና እንግዲህ ተፈጥሯል። ልጅቷን አላህ እናቷን ወስዶባታል። ምን ይባላል እሱ የቀደረው ነገር አይቀርምና፣ ግን ይችን ልጅ ተባበሩት። ይህን ወንድማችንን ልጁን ለሀገር አብቁለት ማለት ነው። እሱም የሚለው አገር አንዲት ልጅም ሀገር አለችን። እኔ ከመጣ 2 ዓመቴ ነው። እሷ ናት ያመጣችን። ሰርተን ተቀይረን ሀገራችን እንገባለን ብለን አስበን መጣን። ይኸው ልጅም ተፈጠረ። እንግዲህ እሱ የሰው ልጅ ያስባል። 2 ዓመት ወይም 3 ዓመት ሰርተን ሀገራችን ላይ እንኖራለን ብለው ይመጣሉ። እንመጣለን ሁላችንም። ግን በመካከል ያው ጋብቻ ሲኖር ልጅ ይከለቃል፣ ጥንቃቄ ከሌለ ማለት ነው። እና በዛ ሰዓት ደግሞ ህጋዊ ካልሆኑ በጣም ችግር ነው። ሀቂቀት ነው። ህጋዊ ያልሆነ ነገር በጣም ከባድ ነው። ለምን የሀገሪቱም ህግ ነው። ሳኡዲ ላይ አሁን እሱ ምን ምስክር አለ አባት መሆንህ? የሆነ ዋስትና አለው። አንድ ሰው ብድግ ብሎ ልጄ ናት ማለት ወይ የኒካ ወረቀት ያስፈልጋል። ይቃማ እኮ ባይኖር ማለት ነው የኒካ ወረቀት ኤምባሲ የተፈራረሙበት ያስፈልጋል እንጂ ዝም ብሎ ብድግ ብሎ ልጄ ናት ብሎ ቢል በቃ የሆነ ዋስትና አምጣ ነው የሚሉት እዛም ማለት ነው። እና ያው እሱም ህጋዊ ስላለ አይደለም፣ ያው እሱም ወደ እስር ቤት ነው የሚያደርጉት እንጂ ሂዲ ውጣና ስራ ይሉትም። ለምን ህገ ወጥ ስለሆነ እዚህ ሀገር ህገ ወጥ መኖር አይችልም። ያው ነሲባቸው እስካለ ድረስ ነው እንጂ የሚሰሩት እስካላጋጠማቸው ድረስ ተፍትሽ እስካላጋጠማቸው ድረስ ነው ህገ ወጥ። እዚህ ሀገር ስንኖር ኢቃማ የሌለን ሰዎች ስንኖር ርዝቃችን እስካለች ድረስ ነው እንጂ የምንንቀሳቀሰው በወጣንበት አንመለስም።
ህገ ወጥ ከሆን ማለት ነው። ይቃማት አለን ግን የሀገሪቱን ህግ አክብረን ግብር እየከፈልን እንደ ማንኛውም ሰው ሙቂም ሆነን ይኖራል። ማሻላ ባረከላ። ሳዑዲ የነዓም ሀገር ነች። ወላሂ ማሻላ ባረከላ ደስ የምትል ሀገር ናት። እና ሳዑዲ አረቢያ አላህ ያህሚያ። በትንሽ ነገር ኑሮን የምትገፉት ነው። ኑሮ ውድ ቢሆንም በ10 ብር እራት ተበልቶ የሚታደርባት ሀገር ነች ሳዑዲ አረቢያ። ማሻላ ባረከላ ማለት ነው። እውነት ለመናገር ኑሮ ውድነት ቢባልም እዛ ሀገር በ10 ብር እራት ተበልቶ ይታደራል። እና የሳዑዲ የነዓም ሀገር ነች። ማሻላ ባረከላ አላህ ያህሚያ። እና በነገራችን ወንድማችንን የሚመለከተው አካል ይህንን በቃ ልጁ መግባት አለበት ሀገሯ ላይ ማለት ነው። ሙስተሽፋ ሄዳችሁ በቃ ኤምባሲ ላይ ላዚም ኤምባሲ ነው ይሄን እንግዲህ ክትትል የሚያደርገው ኤምባሲ ላይ ሄዶ ይሄ አባቷ ነው ብላችሁ ያው ታውቃላችሁ ውስጡን ነገር። እኔ ውስጡን ጠለቅ ብዬ ባላቅም የሚደረገውን ነገር ማለት ነው። እናንተ ለዚህ ለወንድማችን መተባበር ትችላላችሁ። ወንድም አለም አንተም ሶብሩን ትዕግስቱን ይስጥህ፣ ለቤተሰቦቻችሁን መጽናናትን ይስጣችሁ። በቃ ያማል ግን ከባድ ነው፣ ወላሂ ከባድ ነው። እኔ እንጃ ከእንዲህ አይነት ሙሲባ አላህ ይጠብቃችሁ እህቶች ወንድሞቼ። ወጥቶ ተመቅረት አላህ ይጠብቀን፣ ተክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀኝ። አገራችንን ሰላም ያደርግልን፣ ከመጥፎ ነገር ሁሉ ይሰውረን። ሰላም ለሀገራችን፣ ሰላም ለህዝባችን። ሁሉም ተሰዶ የሚኖረው በሰው ሀገር ላይ ካለሁበት ኑሮ እንቀየራለን ብለን ነው በሰው ሀገር ወጥተን የቀረ ነው። በሀገር ላይ ማግባትም መውለድም በሁሉም ነገር የሚያምረው በሀገር ላይ ነው። በሰው ሀገርም ላይ ግን ህጋዊ ሆኖ የሀገሪቱን ህግ አክብሮ መኖር ያስፈልጋል። አለበለዛ ህገ ወጥ ሆኖ በቃ ጭንቅ ነው፣ ወላሂ ጭንቅ ነው እህት ወንድሞቼ ማለት ነው። ሰራሃ ህገ ወጥ የሆነ ነገር ማን እንደ ህጋዊ መሆን በቃ ራስን በቃ ተማምናችሁ የምትኖሩበት ነው። በቃ ተአላህ ያኔ ሰበቡን አላህ ነው ሁላችንም የሚጠብቀን፣ ግን ሰበቡን ማድረስ አለብን። ይሄ ሰበብ ዋጅብ ነው። በቃ የሀገሪቱ ህግ ስለሆነ ማድረስ አለብን። አለበለዛ ርዝቅ ባላህ እጅ ነው። ሁሉም እየመጡ ነው፣ በስደትም በባህርም እየመጡ ነው እና ርዝቅ ባላህ እጅ ነው። ጠባቂው አላህ ነው። ቢሆንም እንግዲህ ይህን ወንድማችንን አላህ ልጅህን ያሳድግልህ። አንተም ጠንከር ብለህ ልጅችን አሳድግ። እሷም አትቀረው አኬራ ሄዳለች። እንግዲህ የማይቀረው ሞት መጥቶ ወስዷታል። ልጅህን ፈጣሪ ያሳድግልህ፣ በሰላም ለሀገሯ ያብቃት ነው የምለው።